ሰላም ስለኔ ምንድነው የጻፈችው? ቆይ ስላሽ ነጻፈሽ ማን የነገረሽ? ናታን አባዬ ወይስ እማዬ ናት? እማዬ ነች የነገረችኝ። ግን ኤቢ በእናትሽ እየለመንኩሽ አይደል? ሰላም ምንድነው የጻፈችው? ቆይ ግን እኔ የምለው ሰላም ከዚህ ቤት ውጭ ታውቂያት ነበር እንዴ? አይ ኤቢ የጠየቅኩሽን ብቻ መልሽልኝ። ሰላም ምንድነው የጻፈችው? ቆይ ምንድነው እንደዚህ የሚያስገበግብሽ? እኮ ኤቢ እየለመንኩሽ አይደል? ምንድነው የጻፈችው? ንገሪኝ። ቀላል እነግርሻለሁ ተዘጋጅ። እሺ ኤቢ ንገሪኛ። ሰላም ስለኔ ምንድነው የጻፈችው? ንገሪኛ። እኔ የምልህ ደሬ። አቤት ማርቲ። ዳጣ የሲሳይ ልጅ ናት አይደል? ዳጣ የሲሳይ ልጅ ናት አይደል? ቆይ ለመሆኑ ይሄ ሲሳይ ማለት ነው? እኔ የማላውቀው ጓደኛህ የት ነው የምትተዋወቁት? ደረጀ በአንተ በሰላምና በዳጣ መካከል ምንድን ነው ያለው? ደረጀ ዳጣ የሲሳይ ልጅ አይደለችም አይደል? ዋሽተኛል አይደል? ማርታ እውነት ዘገያለች እንጂ ተደብቃ አትቀርም ብሎ እንዳለው ደረጀ ለድፍን 2 ዓመታት ለማንም ሳይናገር በውስጡ ይዞት የቆየው ሚስጥር ማለትም የአንድ ቀን ስህተቱ የዘላለም ቁጭቱ እንደ እግር እሳት ሆኖ እያንገበገበው ቆይቷል። ይሄ አልበቃ ብሎም ሰክሮ ራሱን በማያውቅበት ሁኔታ ላይ ተኝቶም ሳለ በድጋሚ በታማኟ ባለቤቱ ማርታ ላይ ሁለተኛ ልጅ ከሷ ውጭ የወለደው ደረጀ አሁን ላይ ነገሮች ለሱ ከባድ የሆነ ሁኔታ ላይ ደርሰዋል። እስከዛሬ ድረስ በትዳር አብረው ሲቆዩ አንድም ቀን ጠርጥረው ማታውቀው ሁሌም ቢሆን በሱ የምትኮራበት ሚስቱ በልጇ ውትወታና ቤቷ ውስጥ እየተፈጠሩ ባሉ ችግሮች እንዲሁም በባለቤቷ ደረጀ ሁኔታም ጭምር ጥርጣሬ ውስጥ ገብታ ከባድ የሆነ ምርመራና ጥያቄዎችን መጠየቅ ጀምራለች። ለዛም ነው ዳጣን ጠርታ አጠገቧ አስቀምጣ በጥያቄዎች ማፋጠጥ የጀመረችው። ቀጥላም ረጋ ብለሽ በደንብ እያስታወስሽ መልሽልኝ፣ የመጠይቅሽ ጥያቄ በጣም አስፈላጊና ወሳኝ ጥያቄ ነው። አደራሽን ለመዋሸትና እኔን ለመሸወድ እንዳትሞክሪ። ለእናትና ስለአባትሽ አንድ በአንድ ትነግሪኛለሽ። ሰላም ለናታን በጻፈችው ደብዳቤ ላይ እሷ ስለ እናትሽ ጽፋለች። ወረቀቱ ላይ ስለ እናትሽ ማንነት ተጽፏል ብላ ስትላት ዳጣ እሺ እማዬ ሰላም ምንድነው የጻፈችው? ምንድነው የሚለው ብላ ስጠይቃት ማርታም እሱን ነግርሻለሁ፣ ግን መጀመሪያ የኔን ጥያቄ መልሺ። ከደረጀ ጋር መጀመሪያ የመጣሽ ቀን የት ነው የተገናኛችሁት? እንደውም ዳመጣጥሽ እኮ መጀመሪያ ደረጀ አላውቃትም ነበር ያለው። አንቺ ነሽ በጉልበትሽ ወደ ውስጥ የገባሽው። ከዛ ደግሞ ቆየሽና የሲሳይ ልጅ ነኝ ምናምን አልሽ። ግን አባት ተብዬው አንድ ቀንም ቢሆን ስልክ ደውሎም ይሆን እዚህ መጥቶ አያውቅም። ምንድነው ጉዱ? አሁን አባትሽን ወይ ደግሞ እናትሽን እንድታገናኝኝ እፈልጋለሁ፣ ቶሎ ደውይላቸው ብላ ስትላት ዳጣም በድንጋጤ በውስጧ ከራሷ ጋር ማውራት ትጀምራለች። ወይኔ ዛሬ ተጋለጥ። እማዬ ጠርጥራለች። የምትጠይቀኝን ሁሉ ለመመለስ ከሞከርኩ በቃ መጋለጤ ነው። እንደምንም አባቴ ማትረፍ አለብኝ። ሰላም ደግሞ ምንድነው የጻፈችው? እዚህ ቤት ረጅም ዓመት ቆይቻለሁ ብላለች። ስለዚህ ስለ እናቴ ታውቃለች ማለት ነው ብላ እየተብሰለሰለች ባለችበት ማርታም በንዴት አንቺ ዳጣ ብላ በጩኸት ከነበረችበት ሀሳብ ታባንናትና ቆይ እኔን እዚህ አስቀምጥሽ አንቺ በሀሳብ ጭልጥ ትያለሽ እንዴ? አሁን ቶሎ ደዊና አገናኝኝ ስትላት ዳጣም ልንገርሽማ እማዬ የዛኔ እኮ እዚህ ስመጣ በኃይልና በጉልበት ነው የገባሁት። ደረጀ ደግሞ አትገቢም አለኝ። ያኔ ደግሞ እንዳሁኑ አልነበርኩም፣ በጣም ዱርዬና ሌባ ነበርኩ። ከዛ እሱ አንቺ እዚህ ገብተሽ ልጆቼን ታበላሻቸዋለሽ አለኝ። ግን ያው አሁን ሳስበው በጣም ያሳፍረኛል። ግን እሱን ታዩና ሰላም ምንድነው የጻፈችው እማዬ? ቀድመሽ እስቲ ንገሪኝ ብላ ስጠይቃት ማርታም በንዴት ዳጣ ረፊ አትቀልጂ፣ እየጠበቅኩሽ ነው፣ ቶሎ ደዊ ብላ ብታስጨንቃትም ነገር ግን ዳጣ ስልኩን ፈልጋ እንዳጣችው አየት አድርጋ ትነግራታለች። ማርታም የሆነ ችግር እንዳለ የበለጠ ግልጽ ሆኖላት አቀርቅራ ከራሷ ጋር ማውራት ትጀምራለች። ዳጣ እናትና አባትሽን አታውቂም፣ ሲሳይም ለውሸት የተፈጠረ ስም ነው። ቆይ ደረጀ ለምን ዋሸ? የቤቴ ችግር ያለው እዚሁ አካባቢ ነው ዳጣ፣ ሰላም እና ደረጀ አካባቢ፣ ብዙም ጊዜ አይፈጅም፣ እኔ ራሴ ደርስበታለሁ ትልና ቀና ብላ እንደውም በቃ ተይው፣ አንቺ ግን ምንም ስላልነገርሽኝ እኔ
እኔ ምንም አልነግርሽም ብላ ስትላት ዳጣም ችግር የለውም ማይ ብላ ተነስታ ትሄዳለች። በዛን ሰዓት ላይ ናታንና ደረጀ አንድ ካፌ ውስጥ ተቀምጠው እያወሩ ነበር። ናታንም ቀጥሎ እንዴት ነው ግን አባዬ የሰላምና የዳጣን ጉዳይ ግን እማዬ አመነች ብሎ ሲጠይቀው ደረጀ አላመነችም። ይሄ የተፈጠረው የአቢጌል ጉዳይ እጅጉን አስጨንቋት ነው እንጂ በፍጹም አላመነችም። ማርታ ነገር በሆዷ ከያዘች በደንብ አውቃታለሁ ተወው ትልሃለች፣ ግን ጉዳዩን በራሷ ለመጨረስ ትሞክራለች ብሎ ሲለው ናታንም ግን አባዬ እማዬ ቀድማ እውነቱን ማወቅ የለባትም ሲለው ደረጀ አዎ ናታን እኔ ነኝ ልነግራት የሚገባው፣ እሷ ከደረሰችበትማ እንደገና ሌላ ተጨማሪ ክህደት ነው የሚሆንብኝ፣ ግን ስለጠረጠረች ተደብቆ ሩቅ የሚሄድ ሚስጥር ያለ አይመስለኝም ብሎ ይለውና ተነስተው ከካፌ ይወጣሉ። ናታን ወደ ቤት ሲመለስ ያገኛችው ዳጣም እጁን ይዛ እየጎተተች ወደ ጓሮ ይዘው ትሄድና ይኸውልህ ናታን ልትዋሸኝ ልትሸውደኝ እንዳትሞክር ሰላም የጻፈችው ደብዳቤስ ብላ ስትጠይቀው ናታንም ለምን ፈለግሽው ደግሞ ቀድጄዋለሁ ነግሬሽ የለ እንዴ እዛው ኤቢ ፊት ነው የቀደድኩት ቆይ ምን ሰምተሽ ነው ብሎ ሲጠይቃት ዳጣም ናታን ይኸውልህ በቃ እንዳትዋሸኝ ሰላም የጻፈችው ምንድነው የሚለው እማዬ ጠይቀኛለች ፊት ለፊቱ አስቀምጣ ስለ እናቴም ስለ አባቴም ጠይቃኛለች በጣም ጠርጥራለች አሁን ድብብቆሹ የሚያበቃበት ጊዜ ነው ናታን በእናትህ ሰላም ምንድነው የጻፈችው ስለ እናቴ ታውቃለች ምንድነው ብላ የጻፈችው ብላ ስትጠይቀው ናታን ዳጣ መጀመሪያ አንቺ ተረጋጊ ዳጣ ይኸውልሽ አንቺ አባዬን ነው መስማት ያለብሽ ብሎ ሲላት በንዴት አትነግረኝማ እንደውም ኤቢ አንብቦ የለ እሷን ነው ጠይቃ ብላ ጥላው ትሄዳለች። በዛን ሰዓት አርጁን የና አቢጌል ግቢ ውስጥ ያለምንም ፍርሃት ገብቶ ዋና መጥንን ስለ ጓደኛው እየጠየቃቸው ነበር። ቀጥሎም ውሃ ንገሪ ጓደኛዬን ገላችሁት ነው አይደለ ወይ ደግሞ እርግጠኛ ነኝ አግታችሁታል ባለፈው አቢጌል እንደመታችሁ ነግረሽኝ ነበር ጓደኛዬ ቀድሞኝ አልሮጠም ብሎ እያለ ባለበት ዳጣም ትመጣና ቆይ አንተ ከዚህ ቤተሰብ ምንድነው ችግር ብላ ስትጮህበት እሱም ጓደኛዬን ገደላችሁት አይደል እንደቀጠቀጣችሁት ውሃ ነግራኛለች ሰምኛለሽ ጓደኛዬ ድራሹ ጠፍቷል እሱ እስኪገኝ ከዚህ ግቢ አልጠፋም ብሎ ሲል ዳጣም አንተ ፊልም ላይ ያየው ሁሉ እውነት መሰለ በቃ አልፈልግህም ካለችህ ለምንድነው የምትመጣው ሲጀመር አንተ ፖሊስ የሚፈልግህ ከባድ ወንጀለኛ ነህ ስትለው እሱም ጓደኛዬ ከዚህ እንዳልወጣ እርግጠኛ ነኝ አግታችሁት ነው ቤት ውስጥ አግታችሁታል ብሎ እያለ ባለበት ናታን ይመጣና በንዴት ማባረር ሲጀምር አርጁንም በፍርሃት እግሬ አውጪኝ ብሎ ያመልጣል። በዛን ሰዓትም ነው ማርታ አቢጌል መኝታ ክፍል ሄዳ ስላነበበችው ደብዳቤ ብዙ ጥያቄዎችን የጠየቀቻት። በዛም ብቻ አላቆመችም። ደረጀም ከስራ ሲመለስ ጠብቃ ስለ ዳጣ የሲሳይ ልጅነት እንዲሁም ሲሳይ ስለተባለው ስለማታውቀው ጓደኛው ማንነት የጠየቀችው። ደረጀ በዚህ ጥያቄዋ ደንግጦ መልስ ማጥቶ አንገቱን ሲደፋ ማርታም ቀጥላ በሱ በሰላምና በዳጣ መሃል ስላለውም ግንኙነት ጠይቀዋለች። በሌላ በኩል ዳጣም ሰላም ስለጻፈችው ደብዳቤ ለማወቅ ናታንን ጠይቀው ባይነግራትም አቢጌልን ጠይቃት ስለ እናቷ ሰላም ልትነግራት ከጫፍ ደርሳለች። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን። ነግራት